አቶ አለሙ ለማርክ ሰጥተው ድርጅቱን ወክልና ወደ ውጭ ሀገር ሊሄዱ ወስነዋል። ማርክና ብሌን ስለ ቲና እያጠኑ እያለ ልጁ የእሱ እንዳልሆነና ቲና ከአቤኒ ጋር ሆና ከሱ ገንዘብ ለመቀባበል እንደሆነ ነግራቸው ነበር። እናም እንግዲህ ማክ በተደወለለት ስልክ የስራ ጥሪ ወደ ስራው ተመልሶ ሳይነግረው በመቅረቱ ስልክም ደውሎ ባለማንሳቱ ልዑል እጅግ በጣም ተበሳጭቷል። በዚህ ክፍተት ነበር አቤኒ ሄዶ ሁሉንም ነገር የነገረው። ስለዚህ ልዑል ደግሞ እውነት መስሎት አቤኒ ብቻ ነው ጓደኛዬ፣ እሱ ነው መልካም ሰው፣ እሱን ድሮም እንደማትወደው አውቃለሁ ተብሎ አንገት ለአንገት ተናንቀዋል። እንግዲህ ማርክና ልዑል ጓደኝነታቸው እጅግ በጣም የሚያስቀና ነበር። አሁን ላይ ግን በጣም የሚያስጠላ ሆኗል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምናላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያለን ዛሬም በአዲስ ወደ እናንተ መጥተናል። ዩሃና ተከታታይ ድራማ በባለፈው እንዴት ተመለከት ነው ዩሃናና ልዑል ተነጋግረው ተስማምተው ነበር። በመሀል እንግዲህ በሚልኩላት አቤኒ በነገራት አንዳንድ ነገር ልጅ እንዳለው ከቲና ለቲናም ደውሎ ድምፅ እንዲሰማ ስላደረጋት አሁን ላይ ደግሞ መልሳ በሱ እምነት አታለች። ትዋሻለህ አንተ፣ ሁሉንም ሴቶች እንደዚህ ነው የምታደርገው ማለት ነው፣ በጣም ነው የምትዋሸኝ ብላ ልዑልን ውጣልኝ ብላ ከቤቷ አስወጣው ነበር ቤት ድረስ ሄዶ እና እንግዲህ ይሄ ነገር እየተፈጠረ ያለው በቲና ጉዳይ ቢሆንም ቲናን ላገኝሽ እፈልጋለሁ አሁኑን መምጣት አለብሽ ብሏት ነበር። እና ቲና ወደ ልዑል ልትሄድ ስትል አቤኒ መንገድ ላይ ጠብቆ ምን እያደረግሽ ነው? ከኔ ደብቀሽ ለነሱ ምን እያልሽ ነው? ነገርሻቸው ብሎ እሷን በጥፊ ደርግሞ አስመስሎ የሚወዳት አስመስሎ ተናግሮ እንግዲህ እሱ ወደ ልዑል ዘንድ በመሄድ ቲና እሷ እየፈጠረች ያደረገችው ነገር እንደሆነ ቲና ራሷ እንደነገረቻት ለዩሃናም አድርጎ ተናግሮ ይሄን ልነግርህ ብዬ ነው ብሏል። አንገቱን ሲያንቀው ልዑል እኔ ላንተ ብዬ ነው ምናምን ሲለው ሲያስመስል እውነት መስሎት ተስማምቷል። አባትህም እኮ ለሱ ውክልና ሰጥቶታል ድርጅቱን። ምን እንዲያስነካቸው አላውቅም። አባትን እሱ ሁሉን ነገር በእጁ እያደረገ ነው። አንተና ቤተሰብህን አስወጥቶ ጥሏችኋል እያለ በሚነግረው ንግግር እንግዲህ እውነት መስሎት ልዑልም ከማርክ ጋር ጣልቷል። ማርክም ስለ አቤኒ ያለውን ነገር ሊነግረው ሲሄድ እንዴ እኔ ስደውል በምፈልገ ሰዓት አላገኘሁም፣ ጓደኛ ማለት እንዲህ ነው፣ ለእኔ እንደዚህ ነው ምናምን ሲለው ኧረ አይደለም፣ ድንገት ተደወለልኝ ድርጅቱ ጋር ስራ ተጠርቼ ሄድኩኝ፣ ወደዛ ስለሄድኩ ነው ለማንሳትም ለማለት ያልተመቸኝ ሲለው አይ እኔ እናንተ የምትባል ጓደኛ የለኝም፣ ስራው ከኔ ጓደኝነት ይበልጣል ብሎ እንግዲህ ሲጮህበት አይደለም እኮ ላስረዳህ ቢለውም ለመረዳት ፈቃደኛ አልነበረም። እናም እንግዲህ እኔ ስለ ቲና በእኔና በይሄ መካከል ያለውን ነገር ስለ ቲና ያለውን ነገር ልጠይቅህ ብዬ አንተ ጥለኸኝ ሄድክ። ማን ነው ስልክ አላነሳህልኝም? ስራው ከኔ በልጦ ነው ያንተ ጓደኝነት እያልን ኧረ ተው ላስረዳህ ምን እያልክ ነው? እኔ እኮ ስለ አቤኒና ስለ ቲና ያለውን ነገር ልነግርህ ብዬ ነው አሁንም አመጣጤ ቢለውም አሁንማ እሱ ነገረኝ፣ ቀድሞ እሱ ነው የሚያስብልኝ፣ ያለውን ነገር እሱ ነግሮኛል ሁሉንም ነገር፣ ስለዚህ እናንተ አታስፈልገኝም ሲለው ተናዶ ጉረሮውን ቢያንቀውም እንግዲህ አንተ እንዴት እንደዚህ ታደርጋለህ? ብትወደው ብታከብረው መልካም ጓደኛ ብትሆን እጅን እሱ ላይ ታነሳለህ ምናምን ብሎ ማስመሰሉን ቀጥሏል። እናም ልዑልም ያልተረዳው ልዑል እውነት ስለመሰለው እንግዲህ ማርክን አስቀይሞታል። ብሌንም ማረተው ምን ልዑል ምን እያልክ ነው? መጀመሪያ ተረጋጋና አውራህ ብትለውም አንቺስ የት ነበርሽ? ማታ ስደውል የት ነበርሽ? ውጡልኝ ብሎ ሁሉንም አስወጥቷቸዋል። ማርክ መጀመሪያ ወጣ፣ ብሌንም ተከትላ ተናዳ ጥላ ወጥታለች። አሁን ላይ ልዑል አጥፊው ዘመድ መስሎት እየተከተለ ያለው ማንን ነው? አቤኒን ነው። አቤኒ ደግሞ እሱን የሚጥልበትን የሚያስወግድበትን ቅንጭላቱን እቆርጥለታለሁ። በፍጹም እሷና ይሄና ልዑል አንድ ላይ ሊሆኑ አይችሉም እያለ እንግዲህ በተለያየ መንገድ እነሱን ለማለያየት እየሞከረ ይገኛል። ይህን ያልተረዳው ልዑልም እንግዲህ አምኖ ተቀብሎታል። ክንዴም በምን መንገድ ነው ድርጅቱን ወደኔ የማረገው እሱን የማስወግደው አባቴ በምን መንገድ ነው እንዲያምነኝ ማድረግ የምችለው እያለ ነው። እንግዲህ በዚህ መሀል የማንኛቸው ታምነው ማንኛቸው እውነት ተብለው ይቀበሏቸው ይሆን የሚለውን የምንመለከት ይሆናል። እና አቶ አለሙ ወደ ውጭ ለመሄድ ፈልገው
በድርጅት ውስጥ በመስሪያ ቤቱ ያሉት ኃላፊዎች ማናጀርም ሆነ ሁሉም ሙሉ እምነታቸውን የጣሉት በማርክ ነው። ማርክ ታማኝና ለስራው ጠንቃቃ እንደሆነ ይታወቃል። ስለዚህ ለድርጅቱን ውክልና መውሰድ ያለበት ማርክ መሆን እንዳለበት ተነጋግረው ማርክን መርጠውታል። እና ክንዴም ማርክ ለምን ተመረጠ? በአባቴ ድርጅት እንዴት ነው እሱ የሚመረጠው? በሚለው በጣም ተናደዋል። ስለዚህ አሁን ወጥመዳቸውን ሁላቸውም ወደ ማርክ እያደረጉ ነው። አንደኛ አቤኒ በነገረው በተሳሳተ መረጃ ልዑልም እውነት መስሎታል። እንዴት ነው ከኛ ሁሉ አስበልጦ ለአንተ ሊሰጥ የሚችለው? አባዬ እናንተ ግንኙነታችሁ ምንድን ነው ብሏል። በዚህም ደግሞ ማርክ ቢናደድም ያለውን ነገር አስረድቶት እንዲግባቡ ቢደረግም አቶ ማርክን ሂዶ የአባቱ ድርጅት ይሄ የአባቴ ድርጅት ነው፣ የስራ አስፈጻሚ ቢሮ መግባት የለብህም ቢለውም በአባቴ ድርጅት ምን ልታደርገኝ ነው? አሰሪና ሰራተኛው የማይለየውን ይሄ እኮ ለእኔ የአባቴ ድርጅት ነው ብሎ ተነጋግረዋል። እንግዲያስ ሀሳብ ካለ የምታቀርበው አስተያየት ወይም ደግሞ የምትለው ነገር ካለ 1 ደቂቃ 2 ደቂቃ፣ ከዛ ውጭ ግን ጥበቃዎቹ ይመጣሉ ሲለው ተናዶ ከዛ ከወጣ በኋላ ወደ ቤት ተመልሶ መጥቷል። ወደ ቤት ተመልሶ መጥቶ ወይዘሮ ኤልሳቤት ጋር አንዳንድ ነገር ተነጋግረዋል። አባትየውንም ለእኔ እንዴት ነው እኔን የማታምነኝ? ለእኔ ለምን አልሰጠኸኝም? ቢለውም አንተን ከዚህ በፊት በተደረገው ኦዲት ምክንያት ማንም ሰው አያምንህም። ፖሊሶችም ሆነ ማንኛውም ትኩረታቸው አንተ ላይ ነው። እሱን ደግሞ ሁሉም የስራ ኃላፊዎች በሙሉ አምነውትና የመረጡት ነው። ስለዚህ እዛ ስራ አስፈጻሚ ቢሮ እኔ በሌለሁበት ምንም ወደዛ መሄድ የለብህም ብለው አደራ ብሎታል። ድርጅቱ ከዚህ በኋላ ዞሮ ዞሮ የሶስታችሁ ነው ሲለው ሶስተኛው ሰው ማን እንደሆነ ማወቅ ፈልጎ ሲጠይቀውም የበእምነትና የእሱ የልዑል እንደሆነ ነግሯቸዋል። በእምነት አሁን ላይ አቤኒን በጣም ስለምትወደው አቤኒ ደግሞ የገንዘብ መቀባበሉ ስራ ወደ እሷ በኩል አዙሯል። ምክንያቱም በምን ስለወደደችው ምንም ነገር ሲላት ያምናታል። አዲስ የስራ ፕሮጀክት ይላል፣ አዲስ ምን ይላል እና ከነ ኢቴሟ ከነ ፓስወርዷ ነገር ሰጥተዋለች። እናሱም የሚፈልገውን ነገር እንዲያረግ ሰጥተው አንዳንድ ነገሮች አሁንም አልሞላም የተሻለ አድርጌያለሁ ምናምን እያለ ጠቀም ያለ ገንዘብ አባቷ ወደ ውጭ ከመሄዱ በፊት ልጠይቅ ቃል ገብታለች። እናም አሁን ላይ በእምነትንም አፈቅርሻለሁ፣ ደግሞ ያላንቺ አይሰራም፣ ያላንቺ አይረጭም፣ መተንፈስ አልችልም ይላል። ይህንም አፈቅርሻለሁ ይላል። አቤኒ ይሄ በዚህ ስራ እስከ መቼ ድረስ ይቀጥላል? እስከ መቼ ድረስ ነው የማይጋለጠው? ቲናንም አሁን ላይ ፍቅሬ ለፍቅራችን ሲባል እኮ ሁሉም ነገር በትዕግስት ማድረግ አለብን ይላል። እና ይህም የኔና ያንተ ጉዳይ ምንም ነገር እንትን የሚል ነገር የለም። እኔ እናንተ ተነጋግረን የጨረስን መሰለኝ። ምንድን ነው ከኔ የምትፈልገው? ልዑልም ቢሆን እኮ ጓደኛህ ነው፣ ምን አስበህ ነው ብትለውም እሱ ደግሞ እሷን በጣም እንደሚወዳትና ምንም መጥፎ ነገር እንዲደርስባት እንደማይፈልግ እያስመሰለን ቢሆን ነግሯታል። ይህም በጭራሽ እኔ እሱም ቢሆን ጓደኛህ ነው፣ ጥሩ ጓደኛህ፣ የቅርብ ጓደኛህ ነበረ። ስለዚህ እባክህ ተወኝ፣ እኔ ብዙ ሀሳብ አለብኝ ብላለች። ልዑልም ለማስረዳት ቢሞክር ምኑ ነው የምታስረዳኝ? ምኑ ከቲና ልጅ እንዳለ እኔ ከራሷ አንዴ በተሰምቻለሁ ብላለች። እናም እንግዲህ ክንዴም በድርጅቱም በምን መንገድ ወደ ራሳቸው ማዞር እንዳለባቸውና ማርክን በምን መንገድ መጣል እንዳለባቸው እያሰቡ ናቸው። የነ ልዑል እናትም ክንዴን በፍጹም አትወደው። ምክንያቱም ወደዛ ቤት ለምን እንደመጣ ጠንቅቃ ታውቃለች። ያለውን ንብረት የልጆቿን ንብረት ቀምቶ ለመሄድ እንደሆነ እሷ ጠንቃ ስለምታውቅ እንግዲህ እዛ ቤት መመላለሱን ብትጠላውም እሱ ደግሞ ይህ ቤት እኮ የአባቴ ቤት ነው፣ ልጠይቃችሁ ብዬ ነው፣ ምሳሌ ብዬ ነው እያለ እዛ ቤት መዟዟሩን ቀጥሏል። በሌላ በኩል ወይዘሮ ሀና የሚፈልጉት ልጃቸው ጠንካራ ተማሪ ሁና ጎበዝ ሁና ትልቅ ደረጃ ላይ እንድትደርስላቸው ይፈልጋሉ። አሁን ላይ እያመማቸውም እየደከማቸውም ስለሆነ የአቶ አለሙ ቤትም ስራ እያደከማቸው ነው። እናም እንግዲህ በሌላ በኩል ዮሄም እሷ ደግሞ ማንን አልመን የሚለው ነገር እጅግ በጣም ግራ ገብቷታል። ቲና በጣም እያለቀሰች ነው። እንዴት እንደዚህ ያደርገኛል? እንዴት ይከዳኛል? እሱ ራሱ ባጠመደው መንገድ እኮ ነው የገባሁለት ብትልም ብሌን እስከምትፈልጊው ድረስ እኔ ጋር ማረፍ ትችያለሽ፣ ተረጋጊ ብላ እንደምንም አረጋግታት በማንኛውም በምትፈልጊበት ሰዓት የኔ ቤት ለአንቺ ክፍት ነው ብላ ነግራታለች። ቲናም እንግዲህ አሁን ላይ ባለው ነገር እጅግ በጣም የህሊና ወቀሳውን የህሊና ጸጸቱን ምንም ልጅ ሳይኖራት ለልጅ እያለች ከልዑል ስትቀባበል የነበረው ነገር
እንደ ሁለት ሰውነቶች ሲያውቅ ምን ያደርገኛል የሚለው ሰላም ሰጥቷታል። ከእሷ ጋር ደስታ ርቋል። እሱንም ደግሞ የህሊና ጸጸት እኮ አያስቀምጥ አያስተኛም። ስለዚህ እባክህ ቢያንስ ከዚህ በኋላ ይበቃል ብትለውም በፍጹም ይበቃል የሚባል ነገር የለም። እኔ ይበቃል እስካላልኩ ድረስ አንቺን አይመለከትሽም ምንም ነገር ብሏታል። በተለያየ ነገርም ያስፈራራታል። እናም እንግዲህ ልዑልም አሁን ላይ ከአቤኔ ውጭ ሌላ ማንም ጓደኛ የለኝም ብሎ ሁሉንም አባሯቸዋል። በምኒም እየተገናኙ ሁሉንም ነገር ማውራት እንደሚችሉና ከሱ ውጭ ለማንም የእሷ ገንዘብ የሆነ ሁሉ የአቤኔ ገንዘብ እንደሆነ ነግረዋለች። አቤኔ ጋር እንግዲህ የተጧጧፈ አዲስ ፍቅር ያው ለበምኒ ማለት ነው ለበምነት እንጂ አቤኔ በፍጹም ከማንም ሆነ ከማንም እሱ የገንዘብ መቀባበሉን ስራ አርጎ እንጂ የቀጠለው ፍቅር አይደለም። ግን አሁን ላይ ልዑልን በልዑል በኩል እንኳን ቢነቃበት በእህቱ በኩል አጥምዶታል። መቀባበሉንም ተያይዞታል። ስለዚህ በመጨረሻ ምን ይሆን ልዑልን አምኖ ልዑል አቤኔን አምኖ ይቀጥላል ወይስ ደግሞ ማርክ ጋር ይታረቃሉ የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስላል። በቅንነት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየታችሁንም በኮሜንት ስር አስቀምጡልን።